በእርግጥ ይጠቅመናል። ልጅ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። እኔ በነገራችን ላይ አብርሽ ከሄርሜላ ጋር መዋል ከጀመረ ጊዜ ጀምሮ መስመሩን ለቆታል። በቃ አላቅም፣ የሆነ አግድም አደግ ነገር እነሱን እያሳየ ነው። እንደዛ ነው እያሰብኩት ያለሁት አሁን ላይ ማለት ነው። ከአግድም አደግ ሰዎች ጋር ስትሉ አግድም አደግ ትሆናላችሁ እናንተም። በቃ የሌለ ድብቅ ማንነታችሁ ይወጣል። ምን አይነት ሰው ነህ አንተ እንዴ? አንተ ሩታን የምትወዳት የምታፈቅራት የምታከብራት ነበረች አይደለ? ታከብራት ትወዳት ነበረ፣ ታፈቅራትም ነበረ። ስለምትወዳት ስለምታፈቅራት ነው ልጅ የወለድክላት አይደለ? ታዲያ ዛሬ የእሷን ቤተሰብ እንዴት ነው በዚህ ልክ ዝቅ የምታደርገው? ወንድሟ እኮ መከተዋ እኮ ነው። የአባቷ ምትክ እኮ መሆን የሚችል ነው ወንድሟ። እንዴት ፓምፐርስ ታሳጥባለህ ምናምን ታጥባለህ ምናምን ለመጣ ምናምን ብለህ እንትን ትላለህ እንዴ? ትደነፋለህ እንዴ? ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እንደ ጉዱና ጉንዱ እንደቀጠለ ነው። ብቻ ሩታ የደህና ትሆን እንጂ። ለማንኛውም ላይክ ሼር አድርጓ፣ ሰባስቴታችን በኮመንት አስቀምጡ። እኔ እውነቴን ነው የምላችሁ ዛሬ መናገር ሳልፈልግ ልናገር ነው። የሚቅር የሚለው ሰው አለ፣ ቅራሬ መጠጣት ይችላል። ግን በዚህ ልክ ሩታ እስከዛሬ ለአብርሽ ለፍቅር ስትል ዋጋ ከፍላለች፣ ተሰድባለች፣ ተረግጣለች። ቤተሰቦቿ ሳይቀሩ ተዋርደዋል፣ ቤተሰቦቿ ሳይቀሩ ዝቅ ተደርገዋል። ዛሬ ደግሞ በአብርሽ በራሱ አንደበት ዳግም ቤተሰቧን ወንድሟን አዋረደው። ይሄ ከውርደት አይተናነስም። እንግዲህ ሩታና አብርሽ በርቀት ልጃችን እናሳድግ፣ ሲናፍቀኝ እየመጣሁ ያለሁኝ እንጂም የመረጥሽውን ህይወት ልኑሪ እኔም የመረጥኩትን ህይወት ልኑር ተባብለው ተለያይተዋል። እሱ እንደፈለገ ቀን ቀን ከሌላ ሰው ማታ ማታ አይዶን ነው የሆነ ቀን ሩታ ታሰኘዋለች፣ ማታ ደግሞ ሄርሜላ ታሰኘዋለች መሰለኝ። እዛ ሲዞር እንትን ይላል፣ ይመጣል ቀን ሩታ ጋ ማናለ ማን የለ ቸክ ያደርጋል። እንደዚህ የምትቀናባት ከሆነ የሩታ ወንድም ቤት ውስጥ መምጣቱ የሚያስቀና የሚያናድድ ከሆነ ሩታ ወንድ ብታመጣ ከዚህም በላይ እንደምትናገራት እንደምታዋርዳት ነው እኔ የተረዳሁትኝ። ምክንያቱም ዛሬ ወንድሟን ያዋረድከው። ፓምፐርስ ቀያሪ ይሆናል። እንደገና ደግሞ እንዴት ነው የሚያደርግህ? ሲቀጥል ደግሞ ሩታ ወንድሜ ነው ብላ ተተቀበለችው። ለእኛ ለኦዲየንስ በቃ አምነን እንቀበላለን። ሩታ ያመጣችሁን የቤተሰብ አካል ነኝ ብሎ እስከመጣ ድረስ አንድ ሰው አካል ነው የቤተሰብ አካል ነው ወንድሜ ነው ብላ እሷ ወደዚህ ወደ ሚዲያ እስካመጣኝ ድረስ እኛም ሩታ ያለችንን ነው የምንከተለው። ስለዚህ በእሷ ስር የመጡ ሰዎች ሊከበሩ ይገባል። በቃ አለቀ። እንዴ ምን እንደዚህ ያንጨረጭረሃል? ሰላሟን ለምን አሰጣትም? ለምን ህይወትክን አትኖርም? ህይወትክን እየኖርክ አይደለ እንዴ? ህይወትክን እየኖርክ ነው፣ እንደፈለክ እየዞርክ ነው። ሩታ እኮ ከሄርሜላ ጋር ስትጨመላለቅ አንድም ቃል አልተናገረችም። አንተ ግን ሩታን መቆጣጠር ትፈልጋለክ። በሩታ ስር የሚመጡትን ሰዎች ጭንቅላታቸውን ብለህ ማባረር ትፈልጋለክ። አንተ ጓደኞችህን አምጥተህ ሩታን ስታስረግጣት አልከረምክም? ስታሰድበት አልከረምክም እንዴ? ዛሬ ወንድሟ ቤት መጥቶ ስለጠየቃት ቤት ስለመጣ አይደለም መጠየቅ ከራሷ ጋር ራሱ መኖር ቢጀምር ራሱ የሚያናድድህ ነገር የለም። ምክንያቱም የመረጥከውን ህይወት እየኖርክ ነው ያለው። አለቀ። እሷ ያልፈለገችክ እና አብራ መቀጠል ያልፈለገችበት አንድና አንድ ከሄርሜላ ጋር ያለ ግንኙነትን ማቆም ስለማትፈልገው ነው። ብቻ ነው ማቆም አትፈልግም ከሄርሜላ ጋር ያለህን ነገር። ነገር ግን ደግሞ ሩታን በአንድ ወገን ደግሞ ትፈልጋታለክ። ሁለት ወዶ እኮ አይሆንም። ሩታ ደግሞ እንደዛ አይነት ባህሪ ያለው ሰው አትፈልግም በህይወቷ። ምን አስጨነቃት? እሷ ለምን ትጎደ? ወጣት እኮ ናት። ለምን ትንጨረጨራለች? ካልፈለግ አድበህ የማትቀመጥ ከሆነ ሁለት እዚህና እዚህ የምትቀላውጥ ከሆነ አንድ ሴት ልጅ አልፈልግም እኔ ህይወቴን በራሴ መኖር አያቅተኝም ብላ ነቅላ ካወጣችክ በኋላ መተክ የእሷ ቤተሰቦች መተው ሲጠይቋት የተወደቅሽ ልጄ ብለው ሲያዩት የመንጨርጨር መብት የለህም። ማንም አልሰጠህም ይሄንን መብት። እዛ እንደፈለግ ከማንንም ሀለሌ ሴት ጋራ ስትዞር ስትቀላውጥ ውለክ ቤት መጠቅ ይችን ሴት ጭንቅላቷን ደስቷን ለመንጠቅ መሮጥ የለብህም። በጣም ነው የሚያስጠላብህ አብርሽ፣ በጣም ማለት ነው። ምን ሆነ ነው እንደዚህ በልዝ ልክ እንትን አልክ? እሽኮሌሌ አልክ? ጠበል እሰሩና ውሰዱት። ይሄ ጠበል ያስፈልገዋል። የምሬን እምላችሁ ጠበል ክተቱት ወስዳችሁ። እንዴ ምን አደረገ ይሄ ልጅ? ምን አጠፋ?
የእህቱ ቤት እኮ ነው። ወንድሜ እስከሆነ ድረስ ቤቱ ነው። ይምጣ እንዴ! ምን ሆነ ነው? ከአንተና ከወንድሟ ማንን ነው ቀድሜ ያገኘችው? ወንድሟ እኮ አብሮ አደጓ ነው አይደለ እንዴ? አሁን እኮ ነው አንተ የተገኘኸው። ግን ያው ወንድም አብረን ዘላለም የምንኖረው አይደለም፣ ቢያንስ እንኳን ማለት ነው። ግን ደግሞ እንደ አማራጭ አንተ ጥላሃታል፣ ሄዳሃል፣ የፈለግከውን ህይወት መርጠሃል። እሷ ደግሞ ዛሬ ላይ ከፈለገች ከቤተሰቦቿ ጋር መኖር ከፈለገች ወንድ አምጥታ መኖር ትችላለች። ምንም መንጨርጨር አይመለከትም። የመንጨርጨሩም የእንትኑም ፎቶ እኮ አሳጥበው ሲሰጧችሁ ለእናንተ ስቃችሁን የተቃበላችሁት ዘፈን ዘፍናችሁ ነው እሽኮሌሌ ብላችሁ የተሰጣችሁን ፎቶ ቅንብሩ ደስ ስላለክ የተቃበልከው ማለት ነው። ከሚባለው በላይ ቂጥ ስቆ ነው የተቃበልከው የተሰጠህን ፎቶ። ሩታን የመመጥበጥ መብት የለህም። የራስን የመረጥከውን ህይወት ኑር፣ አትንጨርጨር። ምንም የሚያንጨረጭር ነገር የለም። ልጅህን አልተከለከልክም። ከዛ ባለፈ ግን ሰይጣንን ቤት ውስጥ አስገብታ የመኖር መብት አላት። ምን አብርሽ ተከበር፣ እውነት ተከበር። ክብርን ዝቅ አታርገው በራስ እጅ። በእውነት ይሆን አሌለ የወደደም ልብ እኮ መጥላት ይችላል። ይሄንን አታውቅም እንዴ? ሰው ሲወድ ሲያከብርህ ይሆን አሌለ ካላወቅ ራስን በራስ እጅ ዝቅ ግን አታደርገው። የምር ማርም ሲበዛ ይመራል አለ ያገሬ ሰው። ምን ትሆንልህ? ጨርቋን ጥላት ሄድለ አገር ልሰደድ ነው ስትል አትሂጂ ብላ አስቀራት ትት ብለህ አሁን ደግሞ በሀገሯ በቤቷ መኖር ስጀመር እንዴት ወንድምሽ መጣ ፓምበርሳ ጣቢ ቂጣ ምን አይነት ጋጥ ወጥ ወሬ ነው የምታወራው አብርሽ? ከአንድ ትልቅ ሰው የማይጠበቅ ንግግር። ህፃን ላይ ራሱ እንደዛ አይነት የወረደ ነገር አይናገርም። የምር ነው የምልህ። እና ለሩታ ቤተሰብ ክብር ይኖረክ። እስከዛሬ የተረገጡት ይበቃቸዋል። ከዚህ በላይ ደግሞ መረገጥ የለባቸውም።